ጸንታችሁ ቁሙ። ጸንቶ የቆመ ከድል አክሊል ወራሽ ይሆናል። ጸንቶ የቆመ ከእግዚአብሔር መንግስት ተካፋይ ይሆናል። ጸንቶ የቆመ የእግዚአብሔርን ታላቅነት ያወራል። ምክንያቱም አንድ ቦታ ላይ ጸንታችሁ ስትቆሙ ዓላማ አላችሁ። ጎላችሁን፣ ግባችሁን ታውቁታላችሁ። ስለዚህ በእግዚአብሔር ወንጌል ላይ ጸንቶ የቆመ ይድናል። ምክንያቱም ዳንኤል እንዲህ ነው የሆነው፣ በአምላኩ ቃል በእግዚአብሔር ቃል ጸንቶ ቆመ። እንዲህ አለ፣ ንጉሥ ሆይ እግዚአብሔር አምላክ ያድነኛል፣ ባያድነኝም ላቆምከው ለወርቁ ምስል አልሰግድም፣ ምክንያቱም እኔ እግዚአብሔርን አውቀዋለሁ። መጽሐፍ ቅዱስ ሲናገር ምን እንደሚል ታውቃለህ? እንደ ልማዱ ይላል ዳንኤል፣ እንደ ልማዱ መስኮቶቹን ከፍቶ ወደ ምስራቅ ወደ ምዕራብ መስኮቶቹን ከፍቶ የሰማይን አምላክ እግዚአብሔርን ይጠይቀው ይጸልይ ነበር። ይሄ ሰውዬ፣ ይሄ አገልጋይ፣ ይሄ የእግዚአብሔር አገልጋይ በዘመኑ በህይወቱ በኑሮው በትዳሩ በመውጣቱ ልማድ ያደረገው አንድ ነገር አለ። እርሱም የእግዚአብሔር ቃል፣ እርሱም የሚያድን የእግዚአብሔር ቃል፣ እርሱም የሚሰራ የእግዚአብሔር ቃል፣ እርሱም የሚለውጥ የእግዚአብሔር ቃል፣ እርሱም ህይወት የሚሰጥ የእግዚአብሔር ቃል፣ ከጨለማ ወደ ብርሃን የሚያወጣ የእግዚአብሔር ቃል። ይሄንን ቃል ልማድ አድርጎታል። ወዳጄ ልማድ የእግዚአብሔርን ቃል አድርገው። ልማድ የደብተራን ቃል አታድርግ። ልማድ የዚህ ዓለም እርኩሰትን አታድርግ። ጌታ ለዘለዓለም ይባረክ።